ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዓለም ሁሉ ወዳነበት ሰራዊተ አጋንንት ለተቀጠቀጡበት ለትምህርተ መስቀል ጌታችንና መላ ሰውነታችን በሥላሴ ስም እናማልድ። በስመ አብ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአንድነቱ ቁጣዊ በሦስትነቱ ርግባኤ የሌለበት ዘላለም ሥላሴ በአንድነትና በሦስትነት ሲወደስ ሲቀደስ ሲሰለስ የነበረ ያለና የሚኖር አምላካችን ቅዱስ እግዚአብሔር በቸርነቱና በይቅርታው ሳይገባን ዝችን ዕለት እችን ሰዓት ሰጥቶን በቅዱስ መቅደሱ ሰብስቦን ቅዱስ ስሙን እንጠራ እርሱ እንድናመሰግን የረዳን የሚረዳን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። እናቱ እናታችን እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያም አምላክን ወልዳ የሰጠችን የአዲስ ኪዳን ኪሩብ የድነታችን መሰረት ቅድስት ድንግል ማርያም ስሟ የተባረከ የተመሰገነ ይሁን። እግዚአብሔር አምላክ ያከበራቸው እኛም ማናቃቸው እርሱ የሚያውቃቸው ቅዱሳን ሁሉ ባከበራቸው መጠን ክብር ይግባቸው። ክቡር አባታችን መላከ ብርሃን መምህር ሄኖክ የደብራችን ዋና አስተዳዳሪ፣ ከሩቅም ከቅርብም የእግዚአብሔርን ቃል ለመስማት በቅዱስ መቅደሱ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አመሻችሁ፣ እንደምን አመሻችሁ፣ እንደምን መጣችሁ። በቸርነቱ የሰበሰበን በፍቅሩ የጠራን የፍቅር ባለቤት የቸርነት ጌታ ቅዱስ እግዚአብሔር በድጋሚ ስሙ ይመስገን። እግዚአብሔር ረድቶን እሱ ፈቅዶልን ጉባኤያችንን በጸሎት ጀምረናል። አሁንም እግዚአብሔር አምላክ ቀሪ አገልግሎታችን ይባርክልን ዘንድ ጉባኤያችንን ይባርክልን ዘንድ ይሄንን ጉባኤ ባርክልን ጌታችን እያልን ሁላችንም እግዚአብሔርን በዝማሬ እንለምነዋለን፣ እናመሰግነዋለን። ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ቀድሰ ጌታችን፣ ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን፣ ሰላም ስጠን ፍቅርን ስጠን ዛሬም ለሁላችን። ስብሐት ለአብ ለወልድ ለመንፈስ ቅዱስ፣ ስብሐት ለአብ ለወልድ ለመንፈስ ቅዱስ፣ ይደርብን የመስቀሉ የማርያም ፍቅር፣ ይደርብን የመስቀሉ የሥላሴ ፍቅር የሥላሴ ፍቅር ይደርብን የመስቀሉ የማርያም ፍቅር፣ ከደመና በታች እንዳይሆን ጸሎቴ፣ ከደመና በታች እንዳይሆን ጸሎቴ፣ አሳርጌው አሳርጌው ድንግል እመቤቴ፣ አሳርጌው አሳርጌው ድንግል እመቤቴ፣ እርሶ እንደ ንብ አውራ
ፈረሱ ድንግል ማርያም ጸሎት ልመናችንን ከልጇ ከወዳጇ ፊት ታደርስልን። አሜን አትሉም? በሉ ካልተባላችሁ አትሉም አይደል? በቃ ለመደባችሁ። አሜን በሉ። አይሰማም። አሜን። ጸሎት ልመናችን እግዚአብሔር አምላክ ይቀበልልን። አቡነ ገብረ መንፈስ ቅዱስ የዓለም ብርሃን ናቸው እያልን እግዚአብሔር እናመሰግናለን። አቡነ ገብረ መንፈስ ቅዱስ የዓለም ብርሃን ናቸው፣ የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው፣ ይኸው ለዘላለም ያበራል ስራቸው፣ ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው፣ ይኸው ለዘላለም ያበራል ስራቸው፣ ያበራል ስራቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው፣ ገብረ መንፈስ ቅዱስ የዓለም ብርሃን ናቸው። ይኸው ለዘላለም ያበራል ስራቸው፣ ይኸው ለዘላለም ያበራል ስራቸው፣ ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው፣ ይኸው ለዘላለም ያበራል ስራቸው፣ ያበራል ስራቸው። ገብረ መንፈስ ቅዱስ የዓለም ብርሃን ናቸው፣ ገብረ መንፈስ ቅዱስ አመስግኑ። የዓለም ብርሃን ናቸው፣ ይኸው ለዘላለም ያበራል ስራቸው፣ ይኸው ለዘላለም ያበራል ስራቸው፣ ያበራል ስራቸው። ይኸው ለዘላለም ያበራል ስራቸው፣ ይኸው ለዘላለም ያበራል ስራቸው፣ ያበራል ስራቸው። አምላከ አቡነ ገብረ መንፈስ ቅዱስ ጸሎት ልመናችን ይቀበልልን። እግዚአብሔር ቢወድ እርሱ ቢፈቅድ እግዚአብሔር ዛሬ በዚህ ርዕስ ያስተምረናል። ሁሉም በሉ እስኪ፣ ሁሉም በአግባቡና በስርዓት ይሁን። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በአካል አይደለ በደብዳቤ ያስተማራቸው ትምህርት ነው። እንግዲህ ብርሃነ ዓለም ቅዱስ ጳውሎስ እግዚአብሔር አምላክ ከጠራው በኋላ የእርሱ ምርጥ ዕቃ ካደረገው በኋላ ስሙንም ግብሩንም እግዚአብሔር ከቀየረለት በኋላ የሰበከው ስብከት ነው። እንግዲህ ሁላችሁም እንደምታውቁት ብርሃነ ዓለም ሰባኪ ወንጌል ልሳነ ክርስቶስ ቅዱስ ጳውሎስ በመጀመሪያ
ክርስቶስን ያሳድዱ፣ ክርስቶሳውያንን ይገድሉ፣ ይገርፉ ከነበሩ ሰዎች ወገን የነበረ የክርስቶስ አሳዳጅ ነበረ። እግዚአብሔር አምላክ ግን ለእርሱ የሚሳነው ነገር የለምና እርሱ ሲፈቅድ፣ እርሱ ሲወድ፣ እርሱ ሲመርጥ ሁሉ ነገር ይቻላልና ለእርሱ ምርጥ ዕቃ አድርጎ እግዚአብሔር አምላክ የመረጠው ቅዱስ ሐዋርያ ነው። የመጀመሪያው ስሙ ሳኦል ነበረ እንደምታውቁት። እግዚአብሔር ሲመርጠው ግን ስሙን ቀይሮለታል። እግዚአብሔር ስምን ብቻ አይደለም የሚቀይር፣ ግብርንም የሚቀይር አምላክ ነው። ይቅርታ ነገር አውራት እስኪ እግዚአብሔር ስምንም ግብርንም የሚቀይር አምላክ ነው። ብዙ ጊዜ ሰዎች ስማችን ሊቀይሩት ይችሉ ይሆናል። እነሱ እንደሚወዱት፣ እነሱ እንደሚፈልጉት፣ እነሱ እንደሚያስቡት የፈለጉትን አይነት ስም ሊሰጡን ይችላሉ። የጠሉን ሰዎች የሌለብን መጥፎ ስም ሲለጥፉልን፣ የሚወዱን ሰዎች ደግሞ የሌለንን መልካም ስምም ሊለጥፉብን ይችላሉ። ዙሮ በአንድም በሌላም ስማችን ግብራችን አይገልጥም። እውነት ነው። ስም የሐውር ሀበ ግብሩ ስም ይመርሆ ለግብሩ ይባላል። ስም ግብርን ይናገራል። ነገር ግን በዘመናችን ብዙ ጊዜ ስማችንና ግብራችን አይገናኙም። አንዳንዶቻችን ጥሩ ስም አለን፣ ነገር ግን ጥሩ ምግባር የለንም። አንዳንድ ሰዎች ደግሞ ጥሩ ምግባር ኑሯቸው ጥሩ ስምም ላይ ይሰጡ ይችላሉ። ስለዚህ ስማችን ግብራችን አይገልጥም። ብዙ ሰው ብዙ መልካም ስም አለው። ብሩክ ተብሎ ነፍሰ ገዳይ ሰው ሊኖር ይችላል። ቅዱስ ተብሎ የረከሰ ስራ የሚሰራ ሰው ሊኖር ይችላል። ብዙዎቻችን ጥሩ ጥሩ ስም አለን። እውነት ለመናገር ጥሩ ጥሩ ስራ ግን የለንም። እግዚአብሔር አምላክ ጥሩ ስም ብቻ ሳይሆን ጥሩ ግብር እንዲኖረን እርሱ ይርዳል። ሰዎች ምንም አይነት ስምና ግብር ስም ቢሰጡንም ልንደነግጥ አይገባም፣ ግብራችን መቀየር እስከማይችሉ ድረስ። ታስታውሱስ ከሆነ ናቡከደነጾር ያ ጨካኝ ንጉስ እነዛ ሶስቱን ሕፃናት መጀመሪያ የቀየረው ስማቸውን ነበር አይደለ? አናንያ፣ አዛርያ፣ ሚሳኤል ሊባሉ የነበሩትን ስመ ጣዖት የጣዖት ስም ሰጣቸው። ሲድራቅ፣ ሚዳቅ፣ አብደናጎ ብሎ ሰየማቸው። እርሱ እንደፈለገው የጣዖት ስም ሰጣቸው። ዳንኤልንም ብልጣሶር አለው። ነገር ግን የሶስቱን ሕፃናትም ሆነ የዳንኤልን ግብር መቀየር አልተቻለው። ጠላት ስማችን ሊቀይር ስማችን ሊያጎድፍ ይችል ይሆናል፣ ግብራችን ግን መቀየር አይቻለውም። እኛ ግብራችን ካልቀየር ነው በቀር። ሰው ቅዱስ ስላለን የቅድስና ስራ ከሌለን ቅዱስ ልንሆን አንችልም። ሰው እርኩስ ስላለን ስላረከስን ልንረክስ አንችልም። እኛ ከእግዚአብሔር ጋር ባለን ግንኙነትና ስለኛ ግብር ነው እንጂ መጨነቅ፣ ያን ያክል ስለ ስማችን መጨነቅ አግባብ አይደለም። ግብራችን እንዳይለወጥ ይሄ ክፉ ንጉስ ስማቸውን ቀይሯል፣ ግብራቸውን ግን መቀየር አልቻለም። በነደደ እሳት ፊት አምላካቸውን እንዲክዱ ለጣዖት እንዲሰግዱ ሲጋብዛቸው እነሱ ግብራቸውን አልቀየሩም፣ ጾማቸውን አልሻሩም። እነሱ ብቻ አይደሉም። ታስታውሱ ከሆነ ክርስቶስን እኮ ወልደ ዮሴፍ ይሉት ነበር። ሎቱ ስብሐት፣ ይህ የዮሴፍ ልጅ ነው ይሉት ነበረ። ነገር ግን ክርስቶስ የዮሴፍ ልጅ አይደለም፣ ከነቢያት አንዱ ነው ይሉትም ነበር። ነገር ግን እሱ አምላከ ነቢያት ነው እንጂ ከነቢያት አንዱ አልነበረም። አንዳንዶቹ ሙሴ ነው ይሉታል፣ አንዳንዶቹ ኤልያስ ነው ይሉታል። ነገር ግን እሱ ሙሴም ኤልያስም አልነበረም፣ የሙሴ ኤልያስ አምላክ ነው እንጂ። ስለዚህ ክርስቶስን
ምንም ቢሉት እሱ ግን አምላክ ነበረ። እነሱ አምላክነቱን ቀይረው ሌላም ቢሉ ዛሬም ሰዎች ምንም ቢሉን ግብራችን እንዳይቀየር እግዚአብሔር ይርዳል። ይህ ሐዋርያ ስሙም ግብሩም የተዋሃደለት ነበር። ሳኦል የሚባለው ስሙ ተቀይሮ ጳውሎስ ተባለ። የእግዚአብሔር ምርጥ ዕቃ የእርሱ ምስክር ሆነና ሁልጊዜ ለአገልግሎት ይተጋ ነበር። በአንድ ቦታ ሆኖ በሌላ ቦታ ላሉት ክርስቲያኖች ደግሞ በደብዳቤ እየጻፈ ያስተምራቸው ነበር። ስለዚህ ለቆሮንቶስ ክርስቲያኖች እሱ በሌላ ቦታ ሆኖ በነገራችን ላይ ሐዋርያው ቅዱስ ጳውሎስ ስለ ሁለት ስለ ሶስት ነገር ነው በደብዳቤ የሚያስተምራቸው። የመጀመሪያው ከተማሩት ትምህርት እንዳይወጡ ነው፣ የተማሩትን ትምህርት አጽንተው እንዲይዙ። ሁለተኛው በመካከላቸው መከፋፈል እንዳይኖር ነው። ብዙ ጊዜ በዛ ሰዓት የነበሩ ክርስቲያኖች ክርስትናን ከአይሁድነት የተቀበሉና ክርስትናን ከአሕዛብነት የተቀበሉ ነበሩ። ስለዚህ በመካከላቸው ልዩነት ነበር። ከአይሁድነት የመጡት የአይሁድን ልማድ እንደያዙ ክርስትናውን ማስቀጠል ይፈልጋሉ። ከአሕዛብነት የመጡ ደግሞ የአሕዛብ ስራቸውን ትተው በክርስትና እምነት ሲኖሩ፣ አይሁዳውያን ግን የሕገ ኦሪትን እንዲጠብቁ ያስገድዷቸው ነበርና በመካከላቸው ልዩነት ነበር። ሐዋርያው ቅዱስ ጳውሎስ በመካከላቸው መለያየት እንዳይኖርና በተማሩት ትምህርት ጸንተው እንዲኖሩ፣ ሌላም ደግሞ አሳቾች እንዳያስቷቸው እኛ ካስተማርናችሁ ከክርስቶስ ትምህርት ፈቀቅ እንዳትሉ እያለ ያስተምራቸው ነበርና በቆሮንቶስ ለሚኖሩ ክርስቲያኖች ደግሞ ሁሉንም በአግባብ እንዲያደርጉ፣ ሁሉንም በስርዓት እንዲፈጽሙ፣ ሁሉም ነገር በአግባብና በስርዓት ይሁን ብሎ በምዕራፍ 14 አንደኛ ቆሮንቶስ ቁጥር 40 ላይ እናገኘዋለን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሁሉም በአግባቡና በስርዓቱ እንዲያደርጉ። የምናመልከው አምላክ የስርዓት አምላክ ነውና ሁሉም በስርዓት ሊሆን ይገባል። በቤተ ክርስቲያን ውስጥ ስንኖር የቤተ ክርስቲያንን ስርዓት ማክበር የውዴታ ግዴታ ነው። በቤተ ክርስቲያን ሕግና ስርዓት ጸንቶ መኖር የክርስቲያናዊ ግዴታ ነው። ስለዚህ ሁል ጊዜ ክርስቲያኖች በክርስትና ሕግና ስርዓት ሁሉን በአግባቡና በስርዓቱ ልንፈጽም ይገባል። ይህንን ርዕስ በዚህ ሰዓት ያነሳነው ያለንበት ወቅት ክርስቶስ ከተወለደበት ጀምሮ እስከ ጾመ ነነዌ የነበረው ጊዜ ዘመነ አስተርእዮ ይባላል። ስለ አምላክ መገለጥ፣ ስለ አምላክ ሰው መሆን፣ ስለ ሰው አምላክ መሆን ሲነገርበት የነበረ ጊዜ ነው። ከጾመ ነነዌ እስከ አብይ ጾም መግቢያ ያለው ይህ ያለንበት ጊዜ ደግሞ ወቅት ዘመነ መርዓዊ ይባላል። ምን ይባላል? ምን ይባላል? ዘመነ መርዓዊ ይባላል። መርዓዊ ማለት ሙሽራ ማለት ነው። ሙሽራው ክርስቶስ ወደ ሙሽሪት ቤተክርስቲያን የሚመጣበት የሙሽራው ክርስቶስና የሙሽሪት ቤተክርስቲያን ተዋህዶ የሚነገርበት ወቅት ነው። ሙሽራውን ለመቀበል ሙሽሪት የምትዘጋጅበት ወቅት ነው። በሙሽራው ክርስቶስ የተመሰለው ክርስቶስ ከዘረጋ ሳያጥፍ ከቆመ ሳይቀመጥ 40 መዓልትና 40 ሌሊት የጾመው አብይ ጾም ነው። አብይ ጾም ማለት አብይ እግዚአብሔር የጾመው ሰው የጾመው ጾም ስለሆነ አብይ ጾም ይባላል። ለኛ በዚህ ወቅት ሙሽራችን ክርስቶስ የጾመውን ጾም የምንቀበልበት ወቅት ስለሆነ በሌላ አባባል ቅበላ ይባላል። ተቀበለ መቀበል ማለት ነው። ይህንን ታላቅ ጾም በምን አይነት መልኩና በምን አይነት ስርዓት ነው የምንቀበለው ነው? እግዚአብሔር የስርዓት ቤተክርስቲያን የሕግ ምንጭ ናት። እግዚአብሔር የስርዓትና የሕግ አምላክ ነው።
እርሱ ለሙሴ ሕግን የሰጠ አምላክ ዛሬም በሱ ሕግና ስርዓት እንድንመራ 6ቱ ቃላተ ወንጌልና 10ቱ ትእዛዛተ ኦሪት የሚባሉ ሕጎች ተሰጥቶናል። ክርስትና በሕግ መመራት ነው። ነገር ግን ከሕግ ሁሉ ፍቅር ይበልጣልና ሕግን ከፍቅር ጋር አስተባብረን የምንመራበት የምንኖረው ሕይወት ነው። እንግዲህ ሰሙን ብናየው በገሃዱ ዓለም አንዲት ሙሽራ ሙሽራዋን ለመቀበል ከሰርጓ በፊት የምታደርገው ዝግጅት አለ። የምታጌጥበት ልብስ፣ ጫማ፣ ልዩ ልዩ መጌጫዎች ትገዛለች። ራሷን ከወትሮ በተለየ ጊዜ ትንከባከባለች፣ ውበቷን ትጠብቃለች። ሙሽራዋን ለመቀበል ቀኗን ትቆጥራለች፣ በደስታ ትጠብቃለች። ለሰርጉ የሚያስፈልገውን ነገር ሁሉ ትከውናለች። ሙሽራዋን ተዘጋጅታ ትጠብቃለች። ሙሽራውን በመጣ ጊዜ ሙሽሪትን ደስ ብሎ ይቀበላል። በሙሽራውና በሙሽሪት ተዋህዶ ሕዝብ ሁሉ ይደሰታል። ዘመድ አዝማዱ ይበላል፣ ይጠጣል፣ ደስታ ፍስሐ ይሆናል። አሁን በዚህ ዓለም ስላለ የሰርግ ስርዓት ለማስተማር አይደለም እየተናገርኩ ያለሁት። ይሄ ምሳሌ ነው። ሙሽራው የቤተ ክርስቲያን ሙሽራ ክርስቶስ፣ ሙሽሪት ቤተ ክርስቲያን፣ ሙሽራው ክርስቶስ ነው። ዛሬ ሙሽራው አብይ ጾምን ሙሽሪት ቤተ ክርስቲያን የተባሉ የክርስቲያኖች ስብስብ እንዴት እንቀበለዋለን ነው። ቤተ ክርስቲያን ማለት ሁለት አይነት ትርጉም አለው። የመጀመሪያው ቤተ ክርስቲያን ማለት ሕንፃ ቤተ ክርስቲያን ሳይሆን የክርስቲያኖች ስብስብ ነው። አሃት አብያተ ክርስቲያናትም ይሄንን አስተምሮ ይቀበላሉ፣ ይናገሩታል። ቸርች የሚለውን ሲተረጉሙ ዘ ኮንግሪጌሽን ኦፍ ዘ ቢሊቨርስ ይላሉ። የክርስቲያኖች የአማኞች ስብስብ ነው። የመጀመሪያው ቤተክርስቲያን የክርስቲያኖች ስብስብ ነው። ሕንፃ ቤተክርስቲያን ሳይኖር ክርስቲያኖች አሉ፣ ቤተክርስቲያን አለች። ሕንፃ ቤተክርስቲያን ያስፈለገው የክርስቲያኖች መኖር ነው። የክርስቲያኖች መኖር ነው እንጂ ሕንፃ ቤተክርስቲያን እንዲታነጽ ያደረገው ቀድሞ የመጣው ሕንፃ ቤተክርስቲያን አይደለም። በዘመናችን ብዙ ጥሩ አብያተ ክርስቲያናት ይታነጻሉ። ጥሩ ነው ሕንፃ ቤተክርስቲያን መታነጹ። ሁለተኛው ቤተክርስቲያን ሕንፃ ቤተክርስቲያን ስለሆነ የክርስቶስ ቅዱስ ሥጋው የሚፈተትበት፣ ክቡር ደሙ የሚቀዳበት፣ ምዕመናን በአንድነት የሚጸልዩበት፣ የሚቀደስበት፣ የሚዘመርበት በምድር ያለች የእግዚአብሔር መንግስት ሕንፃ ቤተክርስቲያን ናት። እውነት ነው። ነገር ግን መቅደም ያለበት አማናዊ ቤተክርስቲያን፣ የመጀመሪያዎቹ ቤተ መቅደስ የሰው ልጆች ነን። የመጀመሪያው ቤተክርስቲያን የምዕመናን ስብስብ ነው። አሁን ጥሩ ቤተክርስቲያን ለመስራት እንደምንተጋው ሁሉ ጥሩ ክርስቲያን ለመስራት ብንተጋ ጥሩ ነው። ጥሩ ክርስቲያን በሌለበት ጥሩ ቤተክርስቲያን ቢኖር ዋጋ የለውም። ያልታነጸ ክርስቲያን በሌለበት ቦታ የታነጸ ቤተክርስቲያን ቢኖር ዋጋ የለውም። የሚያምር የሚያጌጥ ቤተክርስቲያን ባለበት ቦታ ያማረ የጌጠ ቅድስና የሌለው ክርስቲያን ባለበት ቦታ ዋጋ የለውም። ስለዚህ መቅደም ያለበትን መቅደም አለበት። ሕንፃ ቤተክርስቲያን ሳይኖር ክርስቲያኖች ነበሩ። ሁሉም ያስፈልገናል፣ መቅደም ያለበትን ነገር ማስቀደም። ስለዚህ አሁን ቤተክርስቲያን እያልኩ ሳወራ ስለ ሕንፃ ቤተክርስቲያን ሳይሆን ስለ ምዕመናን ስብስብ ነው። ቤተክርስቲያን ሙሽሪት ናት ካልን የምዕመናን ስብስብ ሙሽሪት የተባልን ክርስቲያኖች ነን። ሙሽራው አብይ ጾም ክርስቶስ የጾመውን እኛ እንዴት እንቀበለዋለን ነው። ይሄንን የቅበላ ወራት እንዴት ነው የምንቀበለው? በአግባብና በስርዓት መቀበል ስላለብን ነው። ሐዋርያው ቅዱስ ጳውሎስ ሁሉም ነገር በአግባብና በስርዓት ይሁን። ብዙ ጊዜ እኛ ጾም በምንቀበልበት ዋዜማ
ጾም በቀረበበት ሳምንት ብዙ ሰው ይታመማል። ምክንያቱም የመጀመሪያው የጾሙ መግቢያ ራሱ ጥናት ብታደርጉ ብዙ ሰው ይታመማል። ምንድነው የሚታመመው እንዳትሉ ስለምታውቁት ቅበላን ብቀላ ያደርገውና ድጋሚ እዚህ በኋላ አትበላም የተባለ ይመስል ጤናው እስኪታወቅ ድረስ የስጋ ቤቱ ሰልፍ ብታዩት፣ የመጠጥ ቤቱ ወንበር መታጣት ብታዩት፣ ሰው ሁሉ ድብልቅልቅ ሲጠፋ፣ ኦርቶዶክሳውያኑ ሲናጋ ብታዩት፣ ምክንያቱም ብትጠይቁት ጾም መግቢያ ስለሆነ ጾም ሊገባ ስለሆነ መጣብን አይነት አቀባበል ከዚህ በኋላ እስከ ዘላለም አትበሉም የተባልን ይመስል ደረሰብን አይነት አቀባበል ነው። ጾምን በስርዓት መጾም ጸጋና በረከት እንደሚያሰጥ ሁሉ ጾምን በስርዓት አለመቀበልም ኃጢአት ይሆናል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሁሉም በአግባቡና በስርዓት ይሁን ያለው። አስቡት፣ ሙሽራው ክርስቶስ ወደኛ ሲመጣ በሙሽሪት የተመሰልን ክርስቲያኖች ሳንዘጋጅ ብንጠብቅ፣ በገሃዱ ዓለም አንድ ባል ሚስቱ ሙሽራን ለመውሰድ ሲሄድ ሚስቱ ሳትዘጋጅ ቢያገኝ፣ ለሰርጉ የሚያስፈልገው ነገር ሳይከወን፣ ለሙሽርነት የሚያበቃ ነገር ሳይኖራት፣ የሙሽርነትን መስፈርት ሳታሟላ ቢያገኛት ባሏ ሙሽራዬ ብሎ ይቀበላታል? በሰርጓ ቀን ጠጥታ ጥንብስ ብላ ቢያገኛት ሙሽራዬ ብሎ ባሏ ይቀበላታል? መልሱልኝ። ይቀበላታል ወይ? ይቀበላታል? አይሰማም። ሴቶች ይቀበላታል ነው ያላችሁ? ይቀበላታል? አይቀበላትም? አይቀበላትም። እንኳን ባሏ የሷ ዘመዶች ራሱ አይቀበሏትም፣ ያፍሩባታል። እኛም ሙሽራው ክርስቶስን በምንቀበልበት ጊዜ ካለ ልክ በልተን ታመን፣ ካለ ልክ ጠጥተን ታውከን፣ እንዴ አሁን እኮ ጾም መያዣና ጾም መፍቻ ታላላቅ ኃጢአት የሚፈጸሙበት ጊዜ እኮ ነው። ብዙ ኦርቶዶክሳውያን ዝሙት የሚፈጽሙበት፣ ብዙ ጽንስ የሚወርድበት፣ ብዙ ሰው ጠጥቶ የሚዋረድበት፣ ካለ ልክ በልቶ የሚታመምበት፣ ብዙ ኦርቶዶክሳውያን ወደ ሆስፒታል የሚሄዱበት ወቅት ሆኗል እኮ የቅበላ ወቅት። ይሄን አለመረዳት ነው። ይሄን በአግባቡና በስርዓቱ መሆኑን አለመረዳት ነው። ስለዚህ ክርስቶስ ሙሽራ ነው ካልን በእንደዚህ አይነት ማንነት ያለን ሙሽራንን የምንል ክርስቶሳውያንን እግዚአብሔር ጾማችን እንዴት ሊቀበል ይችላል? ጾሙን በእንደዚህ አይነት ስርዓትና ሕግ እንዴት ልንቀበል እንችላለን? ይሄን በደንብ ማወቅና መረዳት ይገባል። በመጠን ኑሩ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ እንዲሁ ይተጋልና በመጠን ኑሩ ንቁም ይላል ሐዋርያው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ላይ ቁጥር 8 ላይ በመጠን ልንኖር ይገባል። በመጠን ልንበላ ይገባል። በመጠን ልንጠጣ ይገባል። በመጠን ልንናገር ይገባል። በራሱ ይሄ ሳምንት እኮ ቅበላ ማለት እኮ የጾም ዋዜማ ማለት እኮ ነው። ጾሙን ለመቀበል የሚደረግ ዝግጅት ነው እንጂ ጾሙን መጣብን ብለን ሌላ ነገር የምናደርግበት አይደለም። ጾሙን ለመቀበል የምናደርገው ዝግጅት ነው። ለምሳሌ አንድ ሯጭ እንበለው ወይም አንድ ኳስ ተጫዋች ወደ ትራክ ወደ ውድድር ከመግባቱ በፊት ወደ ሩጫው ወይም አንድ ኳስ ተጫዋች ወደ ሜዳው ገብቶ ከመጫወቱ በፊት ምን ያደርጋል? ትሬኒንግ ያደርጋል አይደል? ሰውነቱን ያሟሙቃል አይደል? አይደለም እንዴ? እናንተ ራሱ ኤክሰርሳይዝ ስታደርጉ ቀጥታ ወደ ስፖርቱ ትገባላችሁ? መጀመሪያ ሰውነታችሁን ታሟሙቃላችሁ አይደለም? ለምን? ቀጥታ ብትገቡስ በቀጣዩ ቀን መስራት ትችላላችሁ? ትችላላችሁ? አትችሉም። ሰውነታችሁ ይተሳሰራል። ይሄ ቅበላም ጾሙን ለመቀበል የምናደርግበት ዝግጅት ነው። አብዝተን ከምንበላበት የምንቀንስበት፣
የምንቀንስበት ሰውነታችን ለጾም የምናለማምድበት ሰዓት ነው። ምክንያቱም እንዲሁን አለልክ እንደበላና እንደጠጣን ወደ ጾሙ ብንገባ በነጋታው ደግሞ ያው ሌላ በሽታ ነው። ምክንያቱም አልተለማመድንም፣ ጾሙን ለመቀበል አልተዘጋጀንም። እንደዛ አይነት ጊዜ መሆኑን ማወቅ አለብን። አንድ እንግዳ ነገ ወደ ቤታችሁ እንደሚመጣ ብታውቁ ዝም ብላችሁ አትጠብቁትም። እንግዳውን እንዲሁ አትቀበሉትም አይደለም? ቤታችሁን ታጸዳላችሁ አይደለም? ምግብ ታዘጋጃላችሁ። ለእንግዳው ያስደስታን ያላላችሁትም እንደ ሀገራችን እንደ ወግና ስርዓት ከሆነስ እንግዳ ለመቀበል እናትና አባቶቻችን እኮ እነሱ የማይበሉትን ወጥ የሚሰራው እንግዳ በሚመጣ ጊዜ ነው። ልጆች እንኳን አይቀምሱትም። የተሻለ ነገር ነው የሚደረግ። ታዲያ ለዚህ ዓለም ሰዎች ክብርና ዝና እንግዳን ለመቀበል ይህን ያክል ዝግጅት ካደረግን እንግዳችን ክርስቶስ የጾመውን ጾም ስንቀበል እንዴት ነው የምንቀበለው? እንግዳ ለመቀበል ቤታችን እንደምናጸዳ ሁሉ ውስጣችን ልናጸዳ ይገባል። በኃጢአት፣ በርኩሰት፣ በመለያየት፣ በክፋት፣ በህሜት፣ በተንኮል ያሳደፍነውን ሰውነታችንን በንስሐ ልናጥብ ይገባል። እንዲሁ አይገባም። ሁሉም በአግባብ ሁሉም በስርዓት ነው የሚፈጸም። እንደው እንደኛ እንደፈለግነው መሆንም አይችልም። ማወቅ አለብን፣ መረዳት አለብን። ክርስትናው በልምድ ሳይሆን ገብቶ ልንኖረው ይገባል። አይደለም ለሁሉም ጊዜ አለው ያለ እኮ ለዛ ነው ጠቢቡ መጽሐፈ መክብብ ምዕራፍ 3 ቁጥር 1 ጀምራችሁ እስከ 8 ብታነቡት ለሁሉም ነገር ጊዜ እንዳለው ሰሎሞን ይነግረናል። ለሁሉም ጊዜ አለው እኮ። ለመዝናናት ጊዜ አለው፣ ተሰብስቦ ለመጫወት ጊዜ አለው፣ ተሰብስቦ ለማልቀስ ጊዜ አለው፣ ለማጣት ጊዜ አለው፣ ለማግኘት ጊዜ አለው፣ ለመጸለይ ለመጾም ጊዜ አለው፣ ለመዘመር ጊዜ አለው፣ ለመብላት ለመጠጣት ለመደሰት ጊዜ አለው። ሁሉም በጊዜው ነው። በጊዜው ልናደርገው ይገባል። እግዚአብሔር ራሱ ነገሩን ሁሉ በጊዜው ነው ውብ አድርጎ የሰራው። እግዚአብሔር ስነ ፍጥረታትን እኮ ዊዝን ሚኒት ፈጥሮ መጨረስ ይችላል እኮ። ለምንድን ነው 6 ቀን ሙሉ እግዚአብሔር የፈጠረ? ሁሉ ነገር በጊዜ እንደሚሰራ ሲነግረን ነው። ክርስቲያኖች ሁሉም በጊዜ ልንጠቀም ይገባል። ጊዜ እግዚአብሔር የሰጠን ትልቁ መክሊት ነው። አሁን ጊዜው ጾምን የምንቀበልበት፣ የተጣላን የምንታረቅበት፣ የተለያየን ሰዎች አንድ የምንሆንበት፣ በአንድም በሌላም ሰዎች ነንና በዚህ ምድር ስንኖር በሐሳብ እንለያያለን፣ እንጋጫለንና ይቅርታ የምንጠያየቅበት፣ የበደለንን ብቻ ሳይሆን የበደሉንን ጨምረን ይቅር የምንልበት፣ አብዝተን የምንጸልይበት፣ ስንጸልየው ከነበረ ጸሎት አንድ ምዕራፍ የምንጨምርበት፣ አምና ስንጾመው ከነበረው ግማሽ ሰዓት 1 ሰዓት ጨምረን የምንጾምበት፣ አብዝተን የምንዘምርበት፣ ራሳችን ለንስሐ የምናዘጋጅበት፣ ጾሙን ለመቀበል የምንዘጋጅበት የመንፈሳዊ ልምምድ ጊዜ ነው ይሄ ሳምንት። ለዛ ነው ሐዋርያው ቅዱስ ጳውሎስ ሁሉም ነገር በአግባቡና በስርዓቱ ይሁን። ባጭሩ 3 አይነት ዝግጅቶችን ማድረግ ይጠበቅብናል። የመጀመሪያው የህሊና ዝግጅት ነው። የምን ዝግጅት አልኳችሁ? የምን ዝግጅት? ቅዳሴ ላይ ትሰማላችሁ ብዙ ጊዜ ቅዳሴ እግዚእ የሚባለው የጌታ ቅዳሴ ሲቀደስ ዲያቆኑ አንድ አዋጅ ያውጃል። እመቦ ነውረ ቤተክርስቲያን ከመግባት ስጋው ደግሞ ከመቀበል ይከልከል። ሐሳበ ድውይ የሆነ በህሊና ደዌ የተመታ አንዳንድ ሰው አይታችኋል። ሁሉን ነገር ኔጌቲቭ የሚያደርግ ምንም ነገር ብሰሩ የማይጥመው ምንም ነገር ቢደረግ በኔጌቲቭ የሚተረጉ ሰዎችን በፍቅር ከማየት ይልቅ በጥላቻ የሚያይ ሰዎችን አይዟችሁ ከማለት ይልቅ የሰዎችን ውድቀት የሚጠብቅ መጀመሪያ ህሊናችን ልናክመው ይገባል። ሰው ከህሊናው ጋር ካልታረቀ እግዚአብሔርን ሊያይ አይችልም።
ህሊና እግዚአብሔር ያስቀመጠው ትንሹ እግዚአብሔር ነው። ህሊናችን የሚነግረን ነገር እውነቱ ነገር እግዚአብሔር የሚለን ያን ነገር ነው። ማንም ሰው ከህሊና እስራት ሊያመልጥ አይችልም። ማናችንም የትኛውንም ኃጢአት የትኛውንም ስራ ከሰው ርቀን ከሀገር ሸሽተን ጨለማ ተጋርደን መጋረጃ ዘርግተን እንፈጽም ይሆናል። እንደውም በህይወት እስክናልፍ ድረስ ሰዎች ሳያውቁብን የምንሰራው ስራ ሊኖር ይችላል። ባንድም በሌላም ካባ የምንሸፍነው ይኖራል። ነገር ግን ከህሊና ዳኝነት ማምለጥ አይቻልም። ያ እግዚአብሔራዊ ሐሳብ ነው ህሊናችን የሚነግረን። ማታ ስንተኛ ቀን የዋሸነው የሰረቅነው ያማነው ብዙ ነገር ያደረግነው ያ የሚያስጨንቀን ነገር ንስሐ የምንገባበት ጊዜ መሆን አለበት። ስለዚህ መጀመሪያ እጥበቱ የሚጀምረው ህሊና ነው። እውነት ልንገራችሁ፣ ሰዎች ጥሩ እንዲሆኑ አትድከሙ። ዓለማችን ጥሩ የምትሆነው እግዚአብሔር ይቅር የሚለን አገልግሎታችን ሰላም የሚሆነው ሌሎችን ጥሩ በማድረግ አይደለም፣ ራሳችን ጥሩ በመሆን ነው። እውነት ነው። ብዙዎቻችን ጥሩ ነገር ለራሳችን እንመኛለን። ጥሩ ኑሮ ቢኖረን፣ ጥሩ ትዳር ቢኖረን፣ ጥሩ ባል ቢኖራት፣ ጥሩ ሚስት ቢኖረው፣ ጥሩ ስራ ቢኖረው፣ ጥሩ ነገር ቢያገኝ ማንም ለራሱ የሚመኘው ነገር ነው። ነገር ግን እኛ መጀመሪያ ጥሩ ነን ወይ? እኔ መጀመሪያ ጥሩ ሰው ነው ወይ? እንደምፈልገው ነገር ለማግኘት እኔ እንደዛ ነኝ ወይ? ይሄ የህሊና ጥያቄ ነው። ጥሩ ሚስት እንዲሰጥ ስትጸልይ ጥሩ ባል አድርገኝ ብለህ መጸለይ ካልቻልክ እንዴት ልታገኝ ትችላለህ? ጥሩ ባል ስትፈልጊ ጥሩ ሚስት አድርገኝ ብለሽ መጸለይ ካልቻልክ፣ ይቅር በለይ ብለን ስንጸልይ ይቅር ሳንል ብንጸልይ እኮ የህሊና ዳኝነት ነው። መጀመሪያ በዚህ መንፈሳዊ ዝግጅት ውስጥ ይሄንን ጾም ለመቀበል ህሊናችን ማጽዳት መቻል አለብን። ከዛ ውጭ ጾሙ ልንገራችሁ ውሎ ከመብላት የተለየ ሌላ ነገር የለውም። ጾምና ውሎ መብላትን መቻል አለብን። ብዙዎቻችን ውለን ነው የምንበላው እንጂ ጾመን አናውቅም። እውነት ነው። ብዙዎቻችን እስከ 3 እስከ 4 እስከ 5 እስከ 6 ውለን ልንበላ እንችል ይሆናል። ነገር ግን እየጾምን ነው ወይ? ጾም ማለት ምን ማለት ነው? ጾም ማለት እኮ ከምግብ መከልከል አይደለም። ጾም ማለት በጥቅሉ በአጭር ቋንቋ ስለ እግዚአብሔር ፍቅር ብለን ከምንፈልገው ነገር ሁሉ መከልከል ነው። ስለዚህ መጀመሪያ ብሬን ወሽ ህሊናን ማጠብ ያስፈልጋል፣ ማጽዳት ያስፈልጋል። የዛገው ህሊናችን በንስሐ መታጠብ አለበት። መልካም እንድንሆን እግዚአብሔር እንዲረዳን፣ መልካም እንድናስብ፣ ክፉን ከኛ እንዲያረቅ፣ መጥፎን በመጥፎ እንዳንቃወም። ይትቃወምዋል እኩይ በእኩይ፣ ክፉን በክፉ አትቃወሙ። ሰዎች የቱንም ያክል ጉድጓድ ቢምሱብን፣ መንገዳችን ቢያጣሙብን፣ እነሱ በሄዱበት መንገድ ላለመሄድ ለእግዚአብሔር አሳልፈን በመስጠት ከዛ ይልቅ አብዝተን በመጸለይ አብዝተን ይቅር በማለት ህሊና እግዚአብሔር እንድንይዝ መታገል አለብን። ስለዚህ የመጀመሪያው ህሊናችን ማጽናት ነው። ባልታጠበ ማንነት ባልታጠበ ህሊና ውስጥ እግዚአብሔርን ማየት አይቻልም። እውነት ልንገራችሁ፣ ብዙ ዓመት እኮ ጾምን አየ ነው። በአመት እኮ ብዙ ጊዜ እንጾማለን። ከ365 ቀን እኮ 260 ምናምን እኮ እንጾማለን። ለምንድን ነው በህይወታችን ለውጥ ያጣነው? በየዓመቱ እየጾምን የነነዌ ሰዎች 3 ቀን ጾመው ምሕረት ቸርነት ከተደረገላቸው እግዚአብሔር ይቅር ካላቸው እኛ ለምንድን ነው ይህን ያክል ጊዜ እየጾምን የህይወታችን ቋጠሮ የማይፈታው፣ ጥያቄያችን የማይመለስ፣ በረከት ያጣነው፣ ፍቅር ያጣነው፣ መለያየት ያለው ለምንድን ነው? መጠየቅ እኮ አለብን። ሁልጊዜ በልማድ መጾም የለብንም። ስለዚህ ሁላችንም ህሊናችን ማጠብ አለብን። በአግባብና በስርዓት ለመጾም የህሊና ዝግጅት ያስፈልጋል። ከዛሬ ጀምሮ ህሊና መጀመሪያ በምንድን ነው? ኃጢአት በ3 መንገድ ይፈጸማል አይደለ? በመጀመሪያው በምንድን ነው? በሐልዮ። ለዛ ነው የሐሳብ ነውር ያለበት ቢኖር በሐሳብ በእንጭጩ ካልቀረ ሐሳባችን የመጨረሻው ሞት ነው። ገና ክፉ ሐሳብ በህሊናችን ሲመጣ በጽንሱ ካላጨናገፍ ነው ጽንሱ አድጎ መወለዱ አይቀርም። ስለዚህ ክፉ ሐሳብ ሲመጣ በህሊናችን ቶሎ ማስወገድ መቻል አለብን።
ይሄ መልካም ያልሆነ ህሊና እግዚአብሔርን ሊያስደስት አይችልም። ይሄ በምላስ ይሄ በማስመሰል እንደሱ ለሰው ይሆን ያናል፣ ለእግዚአብሔር አይቻልም። እግዚአብሔር ህሊናን ነው፣ ንጹህ ህሊናን ንጹህ ልብን ነው የሚፈልግ እግዚአብሔር። እውነት ነው ሰው ፊትን ላይ ይችላል፣ ነገር ግን እግዚአብሔር ለሚያየው ነገር እንዳስፈላጊነቱ ሆኖ መገኘት ጥሩ ነው። እግዚአብሔር ይፈትን ልብ ወኩልያተ ልብና ኩላሊትን የሚያውቅ አምላክ የምናስበውን ሳይሆን ገና በእናታችን ማህፀን ገና ተጸንሰን ተወልደን ምን እንደምንሆን እግዚአብሔር ያውቃል። ስለዚህ ንጹህ ህሊና እንዲኖረን መዘጋጀት አለብን። ሁለተኛው መንፈሳዊ ዝግጅት ያስፈልጋል። ምን አልኳችሁ? ምን ዝግጅት? መንፈሳዊ ዝግጅት። ይሄንን በህይወት እንድትኖሩትና የበረከት ጾም እንዲያደርግልን ነው እግዚአብሔር። ዛሬ ስለ ጾም አይደለም እየተማርን ያለ ነው፣ ስለ ዝግጅቱ ስለ አቀባበሉ ነው። ቢያንስ ካምና ዘንድሮ በተለየ ነገር አውቀን ጾመን በረከትን አይት ማግኘት አለብን። በህይወታችን ለውጥ መቅመስ አለብን። ኦኬ አምና እንደዚህ ስላደረ እስኪ ዘንድሮ መልካሙን እንየው ብለን እስኪ እንየው። መንፈሳዊ ዝግጅት የጸሎት መጽሐፋችሁን ማዘጋጀት፣ የምትጸልዩበትን ሰዓት ማዘጋጀት፣ በጾም ጊዜ የምታደምጧቸውን መዝሙሮችን ማዘጋጀት፣ ካሁኑ የምትበሉትን ምግብ ማዘጋጀት፣ የጾሙን እንደው ዝም ብሎ ሳይሆን እስኪ የትኛዋን አንዷን ሳምንትችን ብመገብ አንዷን ሰውነቴን እያደከምኩ እግዚአብሔርን እንዳይበት ሰውነቴን እየጎሰምኩ መብል መጠጥ የኃጢአት መሰረት እንደሆነ ሁሉ ጾም ጸሎት ደግሞ የጽድቅ መሰረት ነው። ለዛው ነው ቅዱስ ያሬድ ጾም ትፌውስ ቁስለ ነፍስ ወታጸምም ኩሎ ፍትወታተ ዘሥጋ ይላል። ጾም የነፍስ ቁስልን ትፈውሳለች። ነፍስ አላችሁ? ነፍስ አላችሁ? በምን አወቃችሁ? ነፍሱን የሚያሳየኝስ ነፍስ አለን ካላችሁ አሳዩኛ። ነፍስ ትታያለች? ነፍስ ትታያለች? አትታይም። ነገር ግን የማይታይ ነገር ሁሉ የለም ማለት ይቻላል። አንዳንድ ይብል አብድ በልቡ አልቦ እግዚአብሔር። ይሄ አሁን ሳይንስ አወቅን ተራቀቅን የሚሉ ሰዎች ሁሉን ነገር ሳይንስ ምን ይፈልጋል? ኤቪደንስ ይፈልጋል አይደለ? ሳይንስ ሁሉንም በኤቪደንስ ነው። ማስረጃ አልባ ምንም ብትለው የት አለ ነው። እግዚአብሔር አለ ስትለው አሳየኝ ይልሃል። እሺ ነፍሱን ያሳየኛ እሱ። የማይታይ ነገር ሁሉ የለም የሚል ካለ ቂል ነው እሱ። ነፋስ እኮ ባህሩን ሲገስጽ ተራራውን ሲያናውጽ እንሰማለን አይደል? ነፋስን ግን እናየዋለን? ነፋስ የለም ማለት ይቻላል? አይቻልም። ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት ሥላሴ ይረቃሉ። ስለዚህ የነፍሳችን ቁስል የምንጠግነው በምንድነው ካልን በጾም ነው። እሺ ሰውነታችን ሲጠቁር ሲከሳ ስንጎሳቆል እኮ ይነግሩናል ሰዎች። ምን ነው ከሳ፣ ምን ነው ጠቆርክ፣ ምን ነው እንዲያልክ። የነፍሳችን መጎሳቆል የነፍሳችን መቅጨጭና መጥቆር ማንም ይነግረን? ብዙዎቻችን ምን ደነግጠው ኪሎአችን ሲቀንስ ሰውነታችን ምንድነው ሲጠቆር ፊታችን ስንከሳ ብለን ስናስብ ነው። የነፍሳችን መጥቆርስ የነፍሳችን መቅጨጭ መመንመንስ አንደርዌት መሆን የነፍሳችን አስጨንቆን ያውቀዋል። ይሄንን ክብደታውን ባላንስ የምናደርገው በምንድነው? ቁስላችን የምንጠግነው በምንድነው? ስንመዘን ይሄ ትንቢተ ዳንኤል ላይ እንዳለው ማኔ ቴቄል ፋሬስ እንዳንባል ይሄ መዘንኩ ቀለ ተገኘ እንዳንባል በጾም ነው የምንፈውሰው። ስለዚህ መንፈሳዊ ዝግጅት አጥብቀን ያስፈልገናል። በጾም ጊዜ የምናደርገውን መንፈሳዊ ዝግጅት ለቤተ ክርስቲያን የሚያስፈልገውን ጧፍ፣ ዘቢብ፣ ማንኛውም የቤተ ክርስቲያን አገልግሎት የሚደረግበትን ነገር እኩል ለስጋዊ ነገር እንደሚያስፈልገን ሁሉ እንዴ በነገራችን ላይ ጾም ሳይገባ ቁርስ ምሳ እራት እየበላን በጾም ወቅት የቁርስና ምሳን አንድ ላይ አብረን በደንብ የቁርሱን ጭምር አብረን የምንበላ ከሆነ እየጾምን አይደለም። ቢያንስ የቁርስህን ለቤተክርስቲያን ለነፍስ ልሰጥ ይገባል። ቁርስህንም አብረን ምሳን እራትን አንድ ላይ ከምኑን ጾም ነው እሱ። ቢያንስ የቁርሳችን ለቤተክርስቲያን እቺ የቤተክርስቲያን ለጧፍ ለመብራት
ይሄ ነው ጾም ማለት። ይሄን ነው መንፈሳዊ ዝግጅት። አይናችን እንዲጾም፣ እጃችን እንዲጾም፣ አንደበታችን እንዲጾም፣ በአጠቃላይ ሕዋሳቶቻችን ሁሉ እንዲጾሙ የምንዘጋጅበት መንፈሳዊ ዝግጅት የምናደርግበት የመንፈሳዊውን ዓለም ለመውረስ መሸጋገሪያ ድልድያችን እኮ ነው ጾም። ብዙ ነቢያት ጾመው ብዙ በረከት አግኝተዋል። እሱን ወደፊት እናየዋለን። በአጠቃላይ ግን መንፈሳዊ ዝግጅት የምናደርግበት ነው። ሶስተኛው እቅድ የምናወጣበት ነው። ምን የምናወጣበት? እቅድ የምናወጣበት። እንደው እዚህ ቦታ የለም እንጂ በአገሩ ባለው ነገር አሁን ኢትዮጵያ ቢሆን እዚህ ገዳም እሄዳለሁ በዚህ ሰዓት፣ እንደው ዘወረደን ከዚች፣ ቅድስትን ከዚህ፣ ምኩራብን ከዚህ፣ መጻጉን ከዚህ፣ ደብረ ዘይትን ከዚህ እያለ ካልሆነ ደግሞ እንደው የደብረ ዘይትን ባስቀድስ ብዘክር፣ እኔ የሆሳዕና እንደዚህ ባደርግ፣ እቅድ አውጥተን መንፈሳዊ በረከት የሚያሰጥበትን ነገር ለማግኘት ከዚህም ቢሆን እኮ ቅዳሴ በያለበት ቦታ ዛሬ ፉጀራ ቅዳሴ ባይኖር እመቤታችን ብትሆን ሻርጃ ሄጄ ላስቀድስ፣ መድኃኔዓለም ቢሆን አቡዳቢ ሄጄ ላስቀድስ፣ እንደዚህ ብለን ፕላን የምናወጣበት ስጋችን የምንጎስምበት ሕዋሳቶቻችን ሁሉ የሚጾሙበት ጾም ከሆነ እግዚአብሔር ይቀበለዋል። ለዛ ነው ቅዱስ ያሬድ አይን ይጹም፣ አንደበት ይጹም፣ ጆሮ ይጹም። አንዳንዶቻችን እየጾምን የሆነ ሰው ሲበላ ስናይ አይናችን ግን አይጾምም። አፈሪ ብላ አሁን ይሄን ትነኝ ይላል። እዛ ሳምንት መጣ እኮ ፊት ለፊት የምትቆመው ልጅ ናት፣ የምትቆርበው ልጅ እኮ ናት። ያ ሰው በምን ምክንያት እንደሚበላ ታውቃላችሁ? በሽተኛ ይሁን ንስሐ አባቱ በዚህ ሰዓት ብላ ብሎት ይሁን ምን የምናውቀው ነገር ምን አገባን? እኔ ስለ ጾም አስተምሬያችሁ የአብይ ጾም ጠዋት በየአይነቱ ስበላ ብታዩ ምን አገባችሁ? ስለኔ ነፍስ እናንተ እግዚአብሔር ይጠይቃችኋል። ግን በቃ ከዛ በኋላ 40 ቀን ሌላ ነገር ማሰብ አትችሉም። የሚታያችሁ ያ ሰው ሲበላ ነው እያለ ከዚህ ሁሉ ህሊናችን የምናጾምበት ነው። የሰዎችን ኃጢአትና በደል ከመቁጠር ይልቅ ስለራሳችን ኃጢአትና በደል የምናለቅስበት የምንናዘዝበት፣ በአጠቃላይ መንፈሳዊ ተግባራትን አብልጠን የምንሰራበት ጊዜ እሱን እያሰብን ነው ጾሙን የምንቀበል። ለዛ ነው ሐዋርያው ቅዱስ ጳውሎስ ሁሉም ምን አለ? ንገሩኝ እንጂ ሁሉም በአግባቡና በስርዓቱ ይሁን። አዎ በመጠን ኑሩ፣ ንቁም። በመጠን ልንኖር ልንነቃ፣ በአግባብና በስርዓት ልንጾም ይገባል። ስለዚህ ዛሬ በዚህ የተገኛችሁ እግዚአብሔር ሁላችን በዚህ ርዕስ አስተምሮናል። ስለዚህ ዛሬ ጾሙን ለመቀበል ዝግጅታችን መጨረስ መቻል አለብን። በህሊናም በአካልም ዝግጁ መሆን አለብን። የበደለን ሰው ካለ ይቅርታ ዛሬውኑ መጠየቅ አለብን። የበደልነውን ካለ በተመሳሳይ ለይቅርታ መስፈርት የለውም። ይቅርታ ማለት መተው ነው በአጠቃላይ እንጂ እመንልኝና አይደለም። እንደሱም አይደለም። ካንተ ምንም ስለምጠብቅ ስለማልጠብቅ አይደለም። ይቅርታ ማለት በደልን ሁሉ መተው ነው። ስለዚህ ይቅር መባባል አስቡት በህሊናችሁ። 5 ሰከንድ ሰጥቻችኋለሁ። ከማን ጋር እንደተቀያየማችሁ ሰው ከማንም ጋር አልተቀያየማችሁ። አሁን ያስታወሳችሁትን ሰው ይቅርታ ጠይቁ። እሱ ያለውን ተውት። ስለ እግዚአብሔር ብለን ጾማችን እንድንጾም ከፈለግን በረከትን ለማግኘት ከፈለግን ውሎ ለመብላት ሳይሆን ለመጾም ከፈለግን ለማንበብ ሳይሆን ለመጸለይ ከፈለግን እንዳምነው ውሎ መብላትና ማንበብ ሳይሆን ጾመን ጸልየን በረከት እንድናገኝ ሌላው በቁርስ የምንበላውን ነገር ያችን ለቤተ እግዚአብሔር እንድናረግ ላጡ ለነጡ ለነዳያን እንድናስብ ደግሞ ማሰብ መቻል አለብን። ቅዳሴ ላለማቋረጥ ጠዋት ለኪዳን ሰርክ ለቅዳሴ ለመምጣት ቅዱስ ሥጋውን ለመብላት ክቡር ደሙን ለመጠጣት ንስሐ የምንገባበት ሳምንት ነው። ይሳምንት ታጥበን የምንጠብቀው ሙሽሮች አይደለን እንዴ ብለናል እኮ። ሙሽራውን ለመቀበል እኮ ታዲያ በቆሸሸ ማንነት ነው እንዴ? ባልታጠበ ማንነት ነው እንዴ?
ታጥበን ነጽተን ንጹህ ሆነን በንስሐ ታጥበን በዚህ ሳምንት አብዝተን በልተን ጠጥተን የምንታመምበት ሳይሆን የመምህረ ንስሐችን አግኝተን ራሳችንን ለካህን አሳይተን ጾሙን እንዴት መጾም እንዳለብን ተምረን አካሄዱ ተሰጥቶን የምንጾም ጾም ነው፣ የምንቀበለው ጾም ነው። ይሄንን እያደረግን በአግባቡና በስርዓቱ ጾመን በረከተ ስጋ በረከተ ነፍስ እንድናገኝ ማን ይርዳን? ማን ይርዳን? ያስተማረን የገሰጸን አባቶቻችን አምላክ ልዑል እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ጾሙን በፍቅር ጾሙን በንስሐ ጾሙን በጸሎት ጾሙን በምጽዋት ጾሙን በትህትና እንድንቀበል እግዚአብሔር ይርዳን። ሁሉም ነገር በአግባቡና በስርዓቱ ይሁን። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ምን አላችሁ አላችሁ እንዴ? አሜን። እሷ እኮ ናት ደሞዛችን፣ አትርሷት። ቃለ ሕይወት ያሰማልን ማለት የመጨረሻው የክርስቲያኖች ሁሉ ክፍያ ነው አይደለ? በዛ ሰዓት እናንተ የአባቴ ብሩካን ኑ የማያልፈውን መንግስተ ሰማያት ውረሱ። ይሄ ነው የህይወት ቃል ማለት። ሁላችንም ለዚያ ያብቃን እግዚአብሔር። ከዚህ በመቀጠል ክቡር አባታችን መላከ ብርሃን መምህር ሄኖክ የደብራችን ዋና አስተዳዳሪ ዝማሬ ዘምረውልን በዝማሬ ሁላችንም እግዚአብሔርን አመስግነን በጸሎት የጉባኤያችን ፍጻሜ ያሳርጉልናል። ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህር ኤልያስ ወርቅነህ የደብራችን ስብከተ ወንጌል ኃላፊ፣ ክቡራን በዚህ ቅዱስ ቦታ የተገኛችሁ የቅዱሱ የአብርሃም በረከት ያልተለያችሁ ወንድሞቻችን፣ የቅዱሱ የይስሐቅ በረከት ያልተለያችሁ እንዲሁም ደግሞ የእናታችን የቅድስት ሳራ በረከት እና ጸጋ ከእናንተ ጋር የሆነ እህቶቻችን ሕፃናትም ጭምር በኃያሉ በገናናው በልዑል እግዚአብሔር ፍጹም ሰላም ከሁሉም ይልቅ ሰላምታ ይቀድማልና ሰላም እላችኋለሁ። እንደምን ዋላችሁ? አሜን። አምላካችን በቸርነቱ ጠብቆን ለዚህ ሰዓት ለዚህ ጊዜ ያደረሰን ሳንሞት በሕይወት ሳንታመም በጤና አድርሶን ቅዱስ ቃሉን እንድንሰማ ወደ መቅደሱ የሰበሰበን አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁንልን። እንግዲህ መምህራችን ዕለቱን፣ ሰዓቱን፣ ወቅቱን በተመለከተ ትምህርቱን ሰፋ አድርገው አስተምረውናል። ላስተማሩን ለመምህራችን ቃለ ሕይወትን ያሰማልን። ይህ ቃለ ሕይወት ያሰማልን የሚለው ግን እንደ ልመና እየሆነ ነው መሰል። ምን ነው ሰው አስተምሮ ሲጨርስ እኮ ቃለ ሕይወት ያሰማልን ይባላል አይደል? ሁሌ እየተነገር መሆን የለበትምና ቃለ ሕይወት ያሰማልን በሉ አሁንላችሁ። ይሄ ምናልባት ራሱ ቃለ ሕይወትን ያሰማልን ማለት አንድ ትምህርት ነው። በጣም በሰፊው ብዙ ትምህርት አለውና እጅግ በረከትን የሚያሰጥ ነው። አሜን ላለ ይሰጠዋል፣ አሜን ላለ አይሰጠውም የሚል አለ። ስለዚህ ቃለ ሕይወትን ያሰማልን ማለት ራሱ አሜን ማለት ነው። አሜን ማለት ቃለ ሕይወት ያሰማልን ማለት በጣም በረከትን የሚያሰጥ ስለሆነ የእናንተም ደግሞ መስማት ብቻ ሳይሆን እንዲህ አይነት አገልግሎት ተሰጥኦ ማለት እኮ ነው። ይሄ በቅዳሴ ጊዜ ህዝቡ የሚቀበለው ተሰጥኦ አለ፣ ካህናቱ ደግሞ የራሳቸው ድርሻ አለ። ቃለ ሕይወት ያሰማልን የእናንተ ድርሻ ነው። ይህ ድርሻችሁን አውቆ ደግሞ መገልገል በጣም አስፈላጊ ነው። እንግዲህ መምህራችን ሁሉ በአግባቡና በስርዓቱ ምን ይበል ነው ያሉ? ሁሉ በአግባቡና በሰዓቱ ይኖር። ይህንን የሐዋርያው የቅዱስ ጳውሎስ መልእክት ስንት ነበር? አቤት እንግዲህ ሁላችንም ብንይዘው ጥሩ ነው። በዚህ ርዕስ ነው ያስተማሩን።
አንደኛ ዘመኑን ወቅቱን ቅበላን በተመለከተና የጌታችን የኢየሱስ ክርስቶስ እንግዲህ ታላቁን ጾም ዝግጅት የምናደርግበት ስለሆነ እንድንዘጋጅ ሁላችንም በአግባቡ እንድንኖር ነው በሰፊው ያስተማሩን። በአግባቡ መኖር ለክርስቲያኖች ለፍጡራን በጣም እጅግ አስፈላጊ ስለሆነ ነው። አገር እየታወከ ያለው ሰው በአግባቡ አለመኖሩ ነው። ቤተ ክርስቲያን ችግር የሚገጥማት ሰው በአግባቡ አለመኖር። በአግባቡ አለመኖር እግዚአብሔርን ብቻ ሳይሆን ሰውንም አገርንም ቤተ ክርስቲያንንም እንቅፋት የሚያመጣ ነው፣ የሚያስቸግር ነው። ሰው በአግባቡ የተሰጠውን ድርሻ አቅሙን እግዚአብሔር የሰጠውን አውቆ በአግባቡ ከኖረ አገር ሰላም፣ ቤተ ክርስቲያን ሰላም፣ ከምንም ምን አይመጣም። እግዚአብሔርም ይወደናል፣ ሰላም ያበዛልናል። እና ሰው በአግባቡ ካልኖረ ግን ሰላም የሚነበውም ያንደፋርሳል። በሰላም ያለውን ሕዝብ ይነቀንቃል፣ አገር ያስለቅቃል፣ አገር ያባረራል፣ ወደ ሰው አገር ወደ ሌላም ወዳልፈለገበት ቦታ ይሰዳል። ስለዚህ እጅጉን በአግባቡ መኖር አስፈላጊ ነው። ይሄ ነው አንዱ። ሁለተኛው ስለ ጾሙ ላይ ትልቅ እጅግ የሚያስፈልገው በአግባብ መኖር ጾሙን በተመለከተ ነው። አባቶቻችን ጾሙ ከመግባት በፊት 1 ሳምንት ይጾማሉ። ምን ይላሉ አልኳችሁ? ይሄን ሳምንት አሁን ከቅዳሜ ሰኞ ነው የሚገባው፣ የሚቀጥለው የፊታችን ሰኞ ግን ያለፈው ሰኞ ጀምረው ይጾማሉ ማለት ነው። ለምንድን ነው ካላችሁ አንድ ክርስቲያን ሲጾም እስካሁን ድረስ ሲመገብ የነበረው የፍስክ ምግብ ከሆዱ እስኪጠፋ ድረስ አባቶቻችን ነው የሚያደርጉት። አንድ ጋን ጠላ ልትገለብጡበት ከሆነ መጀመሪያ ምን ማለት አለ? ይጸዳል፣ ይታጠናል። ከዛም በኋላ የሚጠጣው ነገር በዛ ላይ ይገለበጥበታል። ክርስቲያኖች ደግሞ አባቶቻችን የሚያደርጉት ከዚህ የተነሳ ነው። መጀመሪያ ቀድሞ የሚዘጋጁት በፍስክ የነበረውን ለማጥፋት ለቅልቀው አጽድተው ጾሙን ይቀበላሉ። ይህን ነው የሚያደርጉት። ለዚህ ነው ዝግጅት የሚያስፈልግ። እኛ ደግሞ ክርስቲያኖች ቢያንስ እንኳን ጾሙ ከመግባቱ በፊት 1 ሳምንት መጾም ቢያቅተን በአግባቡ ግን ከሚጀምርበት ቀን ጀምሮ ለመጾም በንስሐ መታጠብ ያስፈልጋል። እንደው ዝም ብሎ ግን ንስሐ ሳይገባ ክፉ ነገር እየተናገር ብዙ ነገር የሚያስፈልገውን ነገር ሳናደርግ መጾሙ መምህራችን በሰፊው አስተምረውናል። ያ ውሎ ከመብላት ውጭ ሌላ ትርጉም አይሰጥም። ሁሉም ነገር ሊጾም ይገባዋል፣ ሊታጠብ ይገባዋል። ንስሐ ገብተን ታጥበን ጾሙን ልንቀጥል እንዲገባ ነው ያስተማሩንና በስርዓቱና በአግባቡ መኖር ይሄን ይመለከታል። ብዙዎቻችን አሁን በዚህ ሀገር ምናልባት በልዩ ልዩ በሽታዎች ብዙ ነገር ሊገጥመን ይችላል። በጣም ኃይለኛ በሽታ ከሆነ ሕክምና የምንከታተል ከሆነ ከንስሐ አባት ተነጋግሮ ያንን ነገር ፈጽሞ በሌላ ጊዜ የሚጾምበት መንገድ ይደረጋል። ከዛ ውጭ ግን ለትንሹም ለምኑም ምክንያት በማድረግ ጾሙን እየሻርን መኖር በጣም አስፈላጊ አይደለም። ስለዚህ ልናደላ ይገባል። አድሉ ለጾም ነው የሚለው። ለጾም አድሉ። ይህ ነፍስ ነው። በነፍስ ላይ ድርድር መኖር የለበትም እና ይህን እንድናደርግ በሰፊው መምህራችን አስተምረውናል። ወደፊት ተዘጋጅተን ጾሙን እንድንቀበል ጾሙን በአግባቡ እንድንጾምና እግዚአብሔር የሰጠንን ደግሞ በረከት እንዲያድለን በዚህ ጾም መልካም ፈቃድ ይሆንልን። ላስተማሩን ለመምህራችን አሁን በድጋሚ ቃለ ሕይወት ያሰማልን።